بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن أما بعد الشرط الخامس والصدق المنافي للكذب አምስተኛው የአላህ መስፈርት صدق ነው እውነተኝነት ውሸትን የሚያርቅ የሆነው የውሸት ተቃራኒ የሆነው እውነተኝነት አንዱ የላኢላሃ ኢላላህ መስፈርት ነው። አንድ ሰው ላኢላሃ ኢላላህ ብሎ ሲመሰክር የምሩ መሆን አለበት፣ አምኖበት መሆን አለበት፣ ከልቡ መሆን አለበት፣ እውነተኛ መሆን አለበት። ስድቅ ብሎ እዚህ ጋር ከአላህ ሱብሓነሁ ወተዓላ ውጭ በሐቅ የሚመለክ አምላክ የለም ሲል ከልቡ መሆን አለበት፣ የእውነቱን መሆን አለበት ነው። ይህ ከሌለ ወደ ሌላ ነገር ነው የሚቀየረው፣ ወደ ንፍቅና ነው የሚቀየረው። ወሁወ ስድቅ ብሎ ማለት የቁለ ሊል ነው። አንድ ሰው አማኝ የሆነ አካል ላኢላሃ ኢለላሁ ብሎ ሊመሰክር ነው። ሙሰድቀን ቢሃ ቀልቡሁ ቀልቡ ይህንን የሚያረጋግጥ ሆኖ ማለት ነው። በምላሱ የሚመሰክረው የሆነውን ነገር ቀልቡ የሚያረጋግጥ ሆኖ ከልቡ ሆኖ ሊመሰክር ነው። ስለዚህ ፈየተዋጣዑ ይጋጠማል ወይ መጋጠም አለበት على ذلك በዚህ ነገር ላይ በምስክርነቱ ቃል ላይ القلب واللسان ልቡና አንደበቱ መጋጠም አለባቸው። ሁለቱም አንዱ ሊያስተባብል አይገባም ማለት ነው። ላኢላሃ ኢላላህ ሲል ከአላህ ሱብሓነሁ ወተዓላ ውጭ በሐቅ የሚመለክ አምላክ የለም ሲል ይህን በምላሱ የሚናገረውን ነገር ቀልቡም ያመነበትና ያረጋገጠው መሆን አለበት ነው። ፈኢን ቃለሃ ቢሊሳኒ በምላሱ ብቻ ያለ ከሆነ ወለም ዩሰድቅ ቢሃ ቀልቡሁ ቀልቡ ሳያረጋግጥ በምላሱ ብቻ ይህን የሚል ከሆነ ካነ ሙናፊቀን ካዚበን ይህ ሰውዬ ውሸታም ነው፣ ሙናፊቅ አስመሳይ ነው ማለት ነው። አንድ ሰው በልቡ ሳያምን ሳያረጋግጥ በምላሱ ብቻ የሆነ ነገር ቢናገር ላኢላሃ ኢለላህ ቢል እዚህ ከርዕሱ ጋር ስለሚገናኝ ነው እንጂ ሌሎች ነገራቶችን ማናቸው ነገራቶችን መልካም ስራ የሆነ ማንኛውም ነገር በሚልበት ሰዓት የሚናገረው የሆነውን ነገር በቀልቡ አምኖበት ካልሆነ የአካል ሙናፊቅ ነው፣ ውሸታም ነው። ቃለ ተዓላ የላቀው አላህ እንዲላል አሊፍ ላም ሚም ይላል። ይህ አላህ ሱብሓነሁ ወተዓላ ትርጉሙ አላህ ራሱ ነው የሚያውቀው። ባይሆን ለሙሽሪኮቹ ተሐዲ ነው። ቁርአን ይኸው አሊፍን ላምን ሚምን የመሳሰሉ ፊደላቶችን በመጠቀም ነው ቁርአን የወረደው፣ ቁርአን የተመሰረተው። ስለዚህ እናንተ በአረብኛ ቋንቋ የሚደርሳችሁ የለም፣ በስነ ጽሁፍ ትታወቃላችሁ። ስለዚህ ሙሐመድ ቁርአንን ከራሱ ቀላጥፎ አምጥተዋል ስትሉ እስቲ እናንተም ቁርአንን የመሰለ አምጡ ለማለት እነዚህ ሑሩፉል ሙቀጣ የሚባሉት አሊፍ ላም ሚም፣ አሊፍ ላም ራ፣ ጣሃ፣ ሐሚም የመሳሰሉት ይህን ነው የሚሰጡት። ነገር ግን ቀጥታ ትርጉሙን አላህ ሱብሓነሁ ወተዓላ እየወቀው ነው። ይህን ካለ በኋላ አላህ ምንድን ያለው? ሐሲበ ናሱ ለበሁሉ ሰዎች አሰቡን አንዩትረኩ ሊተው አሰቡና አንየቁሉ አመና አምነናል በሚለው ሞገታቸው ብቻ ሊተው አሰቡን ኦም ላይ ወተኖን እነሱ ሳይፈተኑ ሰዎች አምነናል ባሉት ብቻ ምንም ሳይፈተኑ ሊተው አሰቡን እንዳያስቡ ጭራሽ ነው። እንዳያስቡ አንድ ሰው አምኛለሁ ሲል እውነት አማኝ ነው አይደለም የሚለውን የሚያበጥረው ፈተና ነው። ስለዚህ ፈተና ሳይመጣበት አንድ ሰው ያለ ፈተና አመንኩ በማለቱ ብቻ የሚተው መስሎ አሰበን ይላል አላህ ሱብሓነሁ ወተዓላ። መልሱ እንዳያስብ ነው፣ እንዳያስብ። ምክንያቱም ወለቀድ ፈተና አለዚነ በእርግጥም ፈትነናል፣ አለዚነ ሚን ቀብሊሂም ከነሱ በስተፊት የነበሩትን ፈትነናል። ምናልባትም ከመካ ሙሽሪኮች በስተፊት ወይ በጊዜ ከነበሩ በፊት የነበሩትንም ፈትነናቸዋል። ሌሎች ህዝቦችን የሌሎች ነቢያቶችን ህዝቦችን ፈትነናቸዋል። ፈለያዕለመነ አላሁ አለዚነ ሰደቁ አላህ ሱብሓነሁ ወተዓላ ፈለያዕለመነ አላሁ አላህ ያውቃል አለዚነ ሰደቁ እነዛን እውነተኞችን ወለያዕለመነ አልካዚቢን እነዚያን ውሸታሞችንም
ያውቃል። ማን እውነተኛ ነው ማን ውሸታም ነው የሚለው ፈተናው በመጣ ጊዜ አላህ ያውቃል። አላህ ሱብሓነሁ ወተዓላ ማን እውነተኛ ይሁን አይሁን የሰው ልጆች ሳይፈጠሩ ያውቃል። የግድ ፈተና መምጣቱ ለአላህ ሱብሓነሁ ወተዓላ እንዲያውቅ የሚጨምርለት ነገር የለም። አላህ ያውቃል። ጥቅሙ ምንድን ነው? ይህንን ግልጽ ያደርጋል ማለት ነው። እውነተኞቹና ውሸታሞቹ ለአማኞቹ ግልጽ ያደርጋል ማለት ነው። ሙናፊቆቹ አምነናል ይላሉ፣ በአላህ አምነናል፣ በመልእክተኛው አምነናል ይሉ ነበር። ጂሃድ የመጣ ጊዜ ዑዝር እያቀረቡ ወደኋላ ይሉ ነበር። ያኔ ንፍቅናቸው አማኞች ያውቁባቸው ነበር። ሌሎች ነገራቶች ማለት ነው። ሰደቃ አውጡ ሲባሉ ዘካ ነብዩ ሰለላሁ ዐለይሂ ወሰለም ሲጠይቋቸው ስስታሞች ነበሩ፣ ይቃወሙ ነበር። በዚህ አላህ ሱብሓነሁ ወተዓላ ፈተና አምጥቶ ለሰዎች እነዚህ ሙናፊቆችን ግልጽ ያደርጋል ማለት ነው። ይህንን የመሳሰለ ቁርአን አንቀጾች በጣም ብዙ ናቸው። አላህ ሱብሓነሁ ወተዓላ ሙጃሂዶችና ታጋሾችን ያውቃል ማለት ለሰዎች ግልጽ ያደርጋል። ጂሃድ ሲመጣ የተለያዩ ፈተናዎች ሲመጡ ማለት ነው። ስለዚህ አንድ ሰው አመንኩ በማለቱ ብቻ በአንደበቱ ይህን ነገር ስላለ ብቻ ሊጠቀም አይችልም ነው። ስለዚህ በቀልቡ ያለው ምንድን ነው? ትልቁ ነገር ውስጡ ምንድን ነው? አላህ ሁሉንም ያውቃል። ከዚህ አልፎ ለሰዎችም አንዳንዴ አላህ ሱብሓነሁ ወተዓላ ግልጽ ያደርጋል። ትክክለኛ አማኝ ማን ነው? አስመሳይ ማን ነው? ትክክለኛ አማኝ የትኛውን ፈተና ይምጣ ይጸናል። የትኛውን ነገር ይምጣ በአቋሙ ይጸናል። ሙናፊቅ የሆነ ኢማኑ መጀመሪያም ያላመነበት ከሆነ ግን እነዚህ መሰል ፈተናዎች ሲመጡ አቋሙን ይለቃል ማለት ነው። አቋሙን ይለቃል። ለዛ አላህ ሱብሓነሁ ወተዓላ እንዳያስብ የሰው ልጅ ፈተና ሳይደርስበት ያለ ፈተና አመኛለሁ ቢለው ሙግት አይሰራም። ስለዚህ ትክክለኛ አማኝ መሆኑን አንድ ሰው ሊያረጋግጥ የሚችለው ፈተና ሲመጣበት ሳቢር ነው ታጋሽ ነን ብሎ አንድ ሰው በኖርማል ጊዜ ሰብር አለኝ እንዲል አይገባውም። ሰብር ያለው የሌለው መሆኑን ቤተሰቡ ጋር ቢወዱ አካል የሆነ ነገር ሲደርስበት ያን የሰብር ማድረግ ከቻለ እውነትም ያካል ታጋሽ ነው ማለት ነው። ስለዚህ እያንዳንዱ ነገር ከፈተና ጋር የተያያዘ ነውና ማለት ነው። ወቃለ ጀለ ወዐላ ወሚን ናስ ከሰዎች መካከል አሉ ይላል መን የቁሉ አመና ቢላሂ ወቢልየውሚል አኺር በአላህና በመጨረሻው ቀን አምነናል የሚሉ አሉ። ከሰው መካከል በአላህና በመጨረሻ ቀን አምነናል የሚሉ አሉ። አምነናል የሚሉ በምናቸው ነው? በመላሳቸው የሚሉ አሉ። ምን አለ? ወማሁ ቢሙእሚኒና እነሱ ግን አማን አይደሉም አሉ። ወይም ያላመኑ ሆኖ ሳለ አምነናል የሚሉ አሉ። ሰዎቹ ምን እያሉ አምነናል ይላል። አላህ ግን ምን እያላቸው አላመኑም አሉ። ስለዚህ አንድ ጉዳይ አይደለም። ችግሩ ምንድን ነው? ቀልባቸው አላመነበትም። ስልክ የሚባለው ነገር የለውም። የእውነት አይደለም አምነናል የሚሉት ነው። ዩኻዲዑነ አላህን ለማታለል ለመሸወድ ይሞክራሉ። ለሙናፊቆች መስመርተዋል። ሙእሚኖቹ ጋር ሲመጡ እኛ ከእናንተ ነን፣ እኛ አማኞች ነን አምነናል ይሉ ነበር። ከዛ ምስጢሩን የተለያየ ነገር ይወስዱና ዞሮ ሲሉ ጨለማን ተገን አድርጎ ከሙናፊቆቹ ጋር ይሆኑና የሙስሊሞችን ምስጢር ይነግሯቸው ነበር። አላህ ምን አለ? ዩኻዲዑነ አላህን ያታለሉ ይመስላቸዋል። አላህን ለማታለል ይሞክራሉ። ወለዚነ አመኑ እነዚያን አማኞችንም ለመሸወድ ለማታለል ይሞክራሉ። ወማ የኽደዑነ ኢላ አንፉሰሁም በሐቂቃ በተጨባጭ ግን ነፍሶቻቸውን እንጂ ማንንም አይደለም እያታለሉ እየሸወዱ ያለው ነፍሶቻቸውን። ወማ የሽዑሩን እነሱ ግን አያውቁም። ፊ ቁሉቢሂም መረዱን ልቦቻቸው ላይ በሽታ አለባቸው። የንፍቅና በሽታ መረድ አልሹብሀት ወሸህዋት ይሄ የቢድዓው የንፍቅናው የወንጀሉ የስሜት በሽታ አለባቸዋል። ፈዛደሁም ላሁ መረዳ አላህ በሽታ ጨመረላቸው። የነበረውን በሽታ ቶሎ ለአላህ በመመለስ ምክንያት ማከም ሲያቀታቸው በሽታን ጨመረላቸው። ዓለማዊ የሆነ በሽታ ቶሎ መፍትሄ ካላገኘ ተስፋፋ ነው የሚሄደው። ስለዚህ እነዚህ ሰዎች መጀመሪያ በሽታ አለባቸው፣ ከዛ ሌላ በሽታ ጨመረላቸዋል። ቁርአን አንቀጽ በወረደ ቁጥር ክህደትን የጨመሩ አላህ ሱብሓነሁ ወተዓላ በበሽታ ላይ በሽታን ጨመረላቸው። በሽታ የቀልብ ነው።
ወለሁም ዐዛቡን አሊም ለእነሱ አሳማሚ ቅጣት አለላቸው። ቢማ ካኑ የክዚቡን በውሸታቸው ምክንያት ሲዋሹ በነበረው ምክንያት አሳማሚ ቅጣት አለላቸው። ፈከዘበሁም ላሁ ተዓላ ፊ ቀውሊሂም አላህ አስተባበላቸው፣ ውሸታሞች ናቸው አላቸው። አመና ቢላሂ ወቢልየውሚል አኺር የሚለው በአላህ መጨረሻ ቀን አምነናል ያሉትን ነገር አላህ ውሸት ነው አላመናችም አላቸው። ቢቀውሊሂ ወማ ሁም ቢሙእሚኒን ብሎ አላህ ሱብሓነሁ ወተዓላ ገለጻቸው ማለት ነው። ስለዚህ አንድ ሰው በቀጥታ ላኢላሃ ኢለላህ ስላለ በምላሱ ብቻ አላህ ዘንድ ምን ሊሆን አይችልም? የላይን ባለቤት ሊሆን አይችልም ነው። ሙስሊሞች ዘንድ እኛ ዘንድ ላይን ያለ ሰው በምላሱ እስካሰማ ድረስ ሙስሊም ብለን የሙስሊም ሁክም እንሰጠዋለን፣ ፍርድ እንሰጠዋለን። አላህ ዘንድ ግን ላኢላሃ ኢለላህ ያለ ሰው ወይም ደግሞ ሙስሊም ነኝ ያለ ሰው ሁሉ አላህ ዘንድ ሙስሊም አይደለም። አላህ ዘንድ ሙስሊም አይደለም። ሙናፊቆቹን አላህ ሱብሓነሁ ወተዓላ በወህይ ነበር ሲያጋለጣቸው ነበር። ከነቢዩ ወህይ ሰጥቶ አያውቋቸው ለነቢዩ ሰለላሁ ዐለይሂ ወሰለም ተንኮል ሴራ እየሸረቡ አጠገባቸው ቁጭ ብሎ ሲዘይሯቸው አያውቋቸው ሙስሊሞች ናቸው ብሎ ነው የሚሉት። ነገር ግን ወህዩ እየመጣ ቁርአን ሲወርድ የእነሱን እንትን ያጋለጥ ነበር ማለት ነው። በቀል እዚህ ጋር የምንወስደው ቁም ነገር በምላስ ብቻ ቀልባችን ሳያምን